ሰላም የሃናንያ ስነ መለኮት ኮሌጅ ውድ ተማሪዎች የገንዘብ አያያዝ ትምህርትን ነው እየተማረን ያለነው። ዛሬ ደግሞ ካቆምንበት ክፍል ለዛሬ ያዘጋጀነው ርዕስ እንቀጥላለን። ያን ከማድረጋችን በፊት ከኔ ጋር በጸሎት ትምህርታችንን እንጀምራለን። እንጸልይ። እግዚአብሔር አባቴ ሆይ አንተ አባት ስለሆንክን መልካም ስለሆንክልን እግዚአብሔር ሆይ እናመሰግንሃለን። እንዲህ ደግሞ በሰላም መገናኘት የቻልነው ካንተ መልካም ጥበቃ የተነሳ ነው። ስለ ጥበቃ ስምህ የተባረከ ይሁን። እግዚአብሔር አባቴና መድኃኒቴ ሆይ ደግሞ በሁላችንም ልብ ውስጥ አንተ አለ። እግዚአብሔር አባቴ ሆይ አንተ ትመራናለህ፣ ታግዘናለህ። ስለዚህም ነው በህብረት ስምህን የምንጠራው። እግዚአብሔር አባቴ ሆይ በትምህርታችን ያንተን እርዳታ በመንፈልግበት ነገር ሁሉ ላይ አንተ እንድትረዳን እንድታግዘን በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ ይህን ትምህርት ከጀመርንበት ጊዜ ጀምሮ እየረዳህን ነው። ደግሞ ለዛሬም ያዘጋጀነውን ክፍል ስንማር እግዚአብሔር ሆይ እኔን ሳስተምር እንድታግዘኝ ይህን ትምህርት የሚማሩትን ሁሉ የተማሩትን በህይወታቸው እንዲጠቀሙበት ለጥቅም እንዲያውሉት እግዚአብሔር አባቴ ሆይ ማስተዋልን እንድትሰጣቸው እኔ ጸልያለሁ። ጌታ እግዚአብሔር ሆይ ቀሪውን ጊዜ አንተ እንድትረከብ ከኛ ጋር እንድትሆን ጸልያለሁ። ስለሰማህን ተባረክ በጌታ በኢየሱስ ስም አሜን። እሺ ባለፈው ሳምንት ስለ ባላደራነት አውርተናል። ስለ አስራት እና ክርስቲያናዊ መስጠት ወይም ደግሞ ክርስቲያኖች እንዴት ለእግዚአብሔር ቤት ስጦታን መስጠት እንዳለባቸው የተለያዩ መርሆችን አንስተን ተነጋግረናል። የዛሬው ርዕሳችን ትንሽ እስከዛሬ ስንማርበት ከነበረው ለየት ይላል። ዋናውን የገንዘብ አያያዝ እንዴት እንደሆነ ሂሳባዊ የሆኑ ቃላቶችን በመጠቀም እንማራለን። አብዛኞቻችን በእለት ዕለት ህይወታችን ምን ተገብራቸው ነገሮች ናቸው፣ ግን በተቀናጀ ሁኔታ ወይም በቤተክርስቲያኖቻችን እየተጠቀምናቸው ያለው ነገር ነው። ግን በተቀናጀ ሁኔታ ወደ ትምህርት አምጥተን እነዛ ነገሮች ምን ማለት ናቸው፣ እንዴት ይተገበራሉ የሚለውን እናያለን። ስለዚህ ለዛሬ የተዘጋጀው ርዕስ የገንዘብ አሰባሰብና አስተዳደር ወይም አያያዝ ፖሊሲዎች ወይም ደግሞ መመሪያን እንመለከታለን ማለት ነው። የገንዘብ አስተዳደር የምንለው ነገር እንደ አርትም እንደ ሳይንስም ሆኖ የወጪ እቅድ የማደራጀትና የማከናወን ስራን በውስጡ የያዘ ነው። የገንዘብ አስተዳደር የምንለው ነገር አርትም ነው ሳይንስም ነው እና የወጪን እቅድ የማደራጀትና የማከናወን ወይም የማስፈጸም ስራዎችን በውስጡ የያዘ ነው። ስለዚህ ለዕለት ህይወታችንም ሊሆን ይችላል፣ ለቤተክርስቲያናችንም ሊሆን ይችላል መልካም የሆነ የገንዘብ አስተዳደር ያስፈልጋል። መልካም የሆነ የገንዘብ አስተዳደር ከሌለ ወይም ደግሞ መልካም የሆነ የገንዘብ አስተዳደር ጉድለት ካለ ችግሮችን ያስከትላል ማለት ነው። መልካም የሆነ የገንዘብ አስተዳደር ጉድለት በቤተክርስቲያንም ሆነ በግል ህይወታችን ቀዳሚ የህይወት ማሰናከያ ሆነው ይገኛሉ። ምን ማለት ነው? በቂ የሆነ ደግሞ ወይም ደግሞ መልካም የሆነ የገንዘብ አያያዝ አስተዳደር ጉድለት ካለ በሌላ ቋንቋ ወደ ብክነት ይመራናል ማለት ነው። ስለዚህ ወደ ግል ህይወት እናመጣ ምናልባት እናንተ ባይምሯችሁ አንዳንድ የምታቋቸውን ታሪኮች ወይም ደግሞ የምታቋቸውን ሰዎች ልታስቡ ትችላላችሁ። በጣም ብዙ ንብረት ያላቸው ግን ያንን ንብረት አሁን እጃቸው ላይ የሌለ ወይም ያጡ ሰዎች እንደ ቤተክርስቲያንም ሊሆን ይችላል። ቤተክርስቲያን ከገንዘብ አንፃር ከሀብት አንፃር ብዙ ድል ኖሯት ያን ከመያዝ ወይም ደግሞ መጠቀም ካለማወቅ የተነሳ በድህነት ውስጥ ወይም ደግሞ በኪሳራ ውስጥ ወይም በብክነት ውስጥ
ሊሆኑ ሰዎችም ሊሆኑ ይችላል ቤተክርስቲያን ድርጅቶች እናንተ መታቋቸው ባይምሯችሁ ማሰብ ትችላላችሁ ስለዚህ ቤተክርስቲያንም እንደ ክርስቲያን ደግሞ ለግላችንም መልካም የሆነ የገንዘብ አያያዝ ሊኖረን ይገባል ማለት ነው እንደዛ ከሆነ ራሳችንን ከብክነት ራሳችንን ከኪሳራ ራሳችንን ከማይሆን ውድቀት ከማይሆን ድህነት መጠበቅ እንችላለን ቤተክርስቲያናችንንም ተልእኮዋን ማሳካት እንድትችል እንረዳታለን ማለት ነው ስለዚህ ለሁላችንም መልካም የሆነ የገንዘብ አያያዝ አስፈላጊ ነው አሁን የገንዘብ አያያዝ የገንዘብ አስተዳደር የምንለው ነገር በውስጡ ብዙ ስራዎች አሉ ስቴፕ ባይ ስቴፕ ወይም ደግሞ ደረጃ በደረጃ የሚሰሩ ስራዎች አሉ እነዚህ ነገሮች ምንድናቸው ሚለው እናያለን የመጀመሪያው ስራው የሚጀምረው በመቀበል ወይም ደግሞ በመሰብሰብ ነው ገንዘብ በመቀበል ወይም በመሰብሰብ ስራው ይጀምራል ማለት ነው የመጀመሪያው ስራ መሰብሰብ ወይም መቀበል ይህ ስራ ጥሬ ገንዘብን መቀበል መቁጠር በጥንቃቄ መጠበቅና ባንክ ገቢ ለማድረግ ማዘጋጀት የመሳሰሉ ስራዎችን ደግሞ በውስጡ ይዛል ገንዘብ መቀበል ወይም መሰብሰብን ምንለው ነገር በውስጡ ሌላ ስራዎችን ይዟል ወይም ደግሞ ደረጃ በደረጃ የሚሰራ ሌላ ስራ ይዛል የመጀመሪያው ገንዘቡን በጥሬ መቀበል መቁጠር መጠኑን መለየት ማለት መቁጠር ምንለው የገንዘቡ መጠን ምን ያክል እንደሆነ መለየት ያንን ገንዘብ በጥንቃቄ ማስቀመጥ አለበለዛ በቀላሉ እንዲጠፋና እንዲሰረቅ ምክንያት ስለሚሆን ማለት ነው ስለዚህ ገንዘቡ ወደ ባንክ ገቢ መሆን ካለበት ደግሞ ገንዘቡን ባንክ ገቢ ማድረግ እነዚህን ስራዎች በውስጡ ይዛል ሁለተኛው የገንዘብ አስተዳደር ስራ መመዝገብ ነው ይህ ሁለተኛው ተግባር ነው ሁለተኛው የገንዘብ አስተዳደር ስራ መመዝገብ ነው መመዝገብ ደግሞ በውስጡ እነዚህን ተግባሮች ይይዛል ማለት ነው የመጀመሪያው የገቢ ምንጭና መጠን መመዝገብ ገንዘቡ የት እንደሚቀመጥ መለየት ምን ያህል በካዜና እንደሚገኝና የወጪ አላማና መጠን የሚያሳይ የመዝገብ ስርዓትና ክንውንን ያካትታል ማለት ነው ምን ማለት ነው ገንዘብ የት እንደሚቀመጥ ማለት ገንዘቡ ባንክ መግባት ካለበት ባንክ ማስገባት ገንዘቡ የት መቀመጥ አለበት ሚለው ያንን ነው ስለዚህ መቀመጥ ያለበት አንድ ጊዜ በድርጅት ካዝና ውስጥም ገንዘብ መቀመጥ የተወሰነ ገንዘብ የሚይዙ ድርጅቶች ስላሉ ማለት ነው ስለዚህ መጠኑን መለየት ገንዘብ ምን ያክል ገንዘብ ባንክ መግባት አለበት ምን ያክል በድርጅቱ ካዝና ውስጥ መቀመጥ አለበት ሚለውን መለየት ይፈልጋል እነዚህን ተግባራቶች በውስጡ ይዛል ማለት ነው ሌላው የወጪ አላማን መመዝገብ ያስፈልጋል የምዝገባ ስራ ላይ ወጪ የተለያዩ ወጪዎች ቤተክርስቲያን ውስጥ እንዳሉ እናውቃለን ስለዚህ እነዛ ወጪዎች ሲወጡ አላማቸው አብሮ መጠቀስ አለበት ማለት ነው ስለዚህ የምንመዘግበው ሌላ ነገር የወጪ አላማ ይመዘገባል ሶስተኛው የገንዘብ አስተዳደር ስራ የበጀት ሂደት ወይም ደግሞ የበጀት ስራ ነው የበጀት ስራ ባለው የገንዘብ መጠን ምን መሰራት እንዳለበት መወሰንና ውሳኔው ደግሞ ተግባራዊ የሚሆንበትን መንገድ ማቀድ ነው የበጀት ስራ ሂደት በውስጡ የሚይዘው ያ ድርጅት ወይም ደግሞ ቤተክርስቲያን ያለውን ገንዘብ መጠን የተፈቀደለትን በእጁ ያለውን ሊጠቀም የተዘጋጀን ገንዘብ መጠን ምን መሰራት እንዳለበት በዛ ማቀድና እነዛን ስራዎች ደግሞ በምን መልኩ መተግበር እንዳለባቸው ምክንያቱም በጀት ማለት እቅድ ነው የእቅድ አንዱ ክፍል ነው የእቅድ ማለት ደግሞ ለወደፊት ምን ተገብረው ነገር ነው ስለዚህ አልተከናወነም ሊከናወን ያለ ነገር ነው ስለዚህ ያን ነገር ስናቅድ እንዴት ደግሞ መተግበር እንዳለብን
አያይዘን የምንሰራበት ክፍል ነው ማለት ነው። በጀት ሌላ ለየት የሚያደርገው ነገር ምንድነው? በጀት በውስጡ ያለው እቅድ ገንዘብ ነክ እቅድ ብቻ ነው ወይም ደግሞ በገንዘብ ሊከናወን የሚችል እቅድን ብቻ ነው በውስጡ የሚይዘው። እሺ አራተኛው የገንዘብ አስተዳደር ተግባር ወይም ስራ ደግሞ ወጪ ነው። ወጪ ወደ ውጪ የሚወጣን የገንዘብ ፍሰትን ያሳያል። ገንዘብ ስንሰበስብ ስንል ወደ ድርጅቱ ወይም ደግሞ ወደ ቤተክርስቲያን የሚመጣውን የገንዘብ ፍሰት ያሳያል። ወጪ ደግሞ ስንል ከዛ ቤተክርስቲያን ወይም ከዛ ድርጅት የሚወጣውን የገንዘብ ፍሰት ያሳያል። ስለዚህ በሌላ አባባል የሂሳብ ስልታዊ የመመዝገብ ስራ ሁለት የማይነጣጠሉ ጎኖች አሉት ማለት ነው። አንዱ የወጪ ጎን ሲሆን አንዱ ደግሞ የገቢ ጎን ነው። ስለዚህ ወጪ ብለን ገቢ ብለን የምናስባቸው ለምሳሌ እንደ ቤተክርስቲያን መባ ሊሆን ይችላል፣ አስራት ሊሆን ይችላል የመሳሰሉትን። ወጪ ደግሞ የምንላቸው ለአገልጋዮች የሚከፈል ክፍያ፣ ቤተክርስቲያኗ የቤት ክራይ ካለባት የሚከፈል የቤት ክራይ ክፍያ፣ የመብራት፣ የውሃ የመሳሰሉትን ክፍያዎች የምታከናውንበት እዳ ካለባት ቤተክርስቲያኗ እነዚህን ጨምሮ ወጪ እንደሆኑ እናያለን። ስለዚህ እነዚህ የገንዘብ አያያዝ ስራዎች ናቸው ማለት ነው። አራቱ የጠቀስናቸው የመጀመሪያ በመቀበል ወይም በመሰብሰብ ይጀምራል። መመዝገብ በውስጡ አለ፣ የበጀት ሂደት በውስጡ አለ፣ የመጨረሻው ወጪ ነው ማለት ነው። የገንዘብ አስተዳደርና ለባለቤቱ የሚቀረው ሀብት ወይም ደግሞ ኔት ወርዝ ያላቸውን ግንኙነት እናያለን። ኔት ወርዝ ወይም ደግሞ ለባለቤቱ የሚቆጠር ሀብት ምን ማለት እንደሆነ ከሂሳብ ቋንቋ ትርጓሜውን ቀድመን እንመለከታለን። ኔት ወርዝ የሂሳብ ቋንቋ ሲሆን ምን ያህል እንደሚገባህ ወይም ደግሞ ምን ያህል እንደ መብትህ እንደሚቆጠር ያሳያል። ሰዎች በብዙ አይነት መንገድ ሀብት ሊያካብቱ ይችላሉ። ይሄ የተለመደ ስለሆነ ታውቃላችሁ እናንተም ሰዎች በብድር መኪና ይገዛሉ፣ በብድር ቤት ይገዛሉ፣ በብድር የተለያዩ አይነት ነገር ወይም የተለያዩ ሀብቶችን ያካብታሉ። እንደዛውም ደግሞ በራሳቸው ደግሞ መኪናን ይገዛሉ፣ ቤትን ይገዛሉ። እንደ ምሳሌ እነዚህን ያነሳሁት ብዙ ሀብቶችን ከራሳቸው የመነጫ ያከናውናሉ ወይም ደግሞ ይኖራቸዋል ማለት ነው። ይሄው ኔት ወርዝ የምንለው ነገር የሚያሳየን ምንድነው ማለት ነው? በሂሳብ አሰራር ሲቀመጥ ከአንድ ሰው አጠቃላይ ንብረት በሙሉ በእዳም ያምጣው ከራሱም ካለው ሀብት ይግዛው ያለው ንብረት አጠቃላይ ተደምሮ ከዛ ላይ ባለ ንብረቱ መክፈል የሚገባው እዳ ሲቀነስ የሚቀረው ኔት ወርዝ እንላለን ወይም ደግሞ በአማርኛ አገላለጹ ለባለቤቱ የሚቆጠር ሀብት እንላለን። በሌላ ቋንቋ ከእዳ ነፃ የሆነ ሀብት። እሺ ይሄን በደንብ ለማስረዳት አንድ ሰው ከባንክ ብድር ተበድሮ ቤት ቢገዛ የቤቱ ካርታ በሰውየው እጅ ነው የሚቀመጠው? በባንኩ እጅ ነው የሚቀመጠው? ይሄንን አስተውላችሁ ታውቃላችሁ? ወይም ደግሞ አንድ ሰው በብድር መኪና ቢገዛ የመኪናው ሊብሬ ለባለቤቱ ነው የሚሰጠው ወይም ደግሞ በባንኩ እጅ ነው የሚቀመጠው? የመኪናውም ሊብሬ ይሁን የቤቱም ካርታ በባንኩ እጅ ነው የሚቀመጠው እዳውን እስኪጨርስ ድረስ ማለት ነው። ስለዚህ ከዛ ንብረት ጥቅም ሊያገኝ ይችላል፣ ያንን ንብረት ሊጠቀም ይችላል። ግን የዛ ንብረት ባለቤት መሆን የሚችለው እዳውን ከፍሎ ሲጨርስ ብቻ ነው ማለት ነው። ስለዚህ ሀብት ሊኖረው ይችላል፣ በራሱ የሚያመጣው ሀብት፣ በብድር የሚያመጣው ሀብት። ኔት ወርዝ የምንለው ግን
ሰውየው በብድርም በራሱም ያመጣው ንብረቶች በአጠቃላይ ተደምሮ ያ ሰው ያለበት እዳ ወይም ያ ድርጅት ያለበት እዳ ሲቀነስ ያለው መጠን ኔት ወርዝ ወይም የባለቤቱ የተጣራ ሀብት ብለን እንለዋለን ማለት ነው። ሌላው ቁሳቁሶችን ለመግዛት ገንዘብ ወጪ ሲደረግ ወይም ንብረት ላይ የሚውል ከሆነ ያ ገንዘቡ ወደ ሌላ ሀብት ተቀየረ እንጂ ወጪ ሆነ አንልም። ለምሳሌ 20,000 ቢኖረኝና የ20,000 ኮምፒውተር ብገዛ ገንዘቡ የነበረኝ ጥሬ ገንዘብ ወደ ኮምፒውተር ተቀየረ እንጂ ያ 20,000 ወደ ወጪነት አልሄደም። ገንዘብ የተለያዩ ንብረት ዕቃ ለመግዛት የምንጠቀም ከሆነ ያ ገንዘብ ወደ ሌላ ሀብት ተቀየረ እንጂ ወጪ አልሆነም ማለት ነው። እንግዲህ የሂሳብ አንዳንድ እንትኖች ውስብስብ ይመስላል ግን እለት ህይወታችን ላይ የምንጠቀመው ነገር ነው። ስለዚህ ሰዎች ያላቸውን ገንዘብ ወደ ሌላ ንብረት ሲቀይሩ ያ ነገር ገንዘቡ ወደ ሌላ ንብረት ተቀየረ እንጂ በሂሳብ ቋንቋ ወጪ ሆነ አንልም። ይህ ተግባር ወይም ደግሞ ይህ የገንዘብ እንቅስቃሴ ደግሞ ኔት ወርዝ ላይ የሚያመጣው ምንም ጉዳት የለም ወይም ደግሞ የባለቤቱ የተጣራ ሀብት ላይ የሚያመጣው ምንም ጉዳት የለውም። ነገር ግን ለአገልግሎት ገንዘብ ሲወጣ አሁን ወጪ ሲሆን አሁን እንግዲህ ቅድም እንዳልኳችሁ ለምሳሌነት የተጠቀምኩት 20,000 ቢኖረኝ በዛ 20,000 ኮምፒውተር ብገዛ ያ ገንዘብ ወደ ሌላ ንብረት ተቀየረ እንጂ ወጪ አልሆነም ብያለሁ። ስለዚህ እኔ በፊት 20,000 የሚባል ጥሬ ገንዘብ ነበረኝ። አሁን ግን ምን አለኝ? 20,000 የሚባል ጥሬ ገንዘብ ሳይሆን ኮምፒውተር አለኝ። ያ ኮምፒውተር ቢበላሽና ጥገና ቢፈልግ ለአንድ ለጥገና ባለሙያ ለአገልግሎቱ 5,000 ክፍያ ብከፍል ይሄ ወጪ ነው። ገንዘቡ ወደ ሌላ ንብረት ሳይሆን የተቀየረው ከኔ ወደ ሌላ ሰው ነው የሄደው። ስለዚህ ወጪ ሆኗል ማለት ነው። ሐሳቡ ግልጽ ነው ብዬ አስባለሁ። ስለዚህ ወጪ ከሆነ ያለኝ ንብረት ላይ ወይም ደግሞ ያለኝ የተጣራ ንብረት ላይ እንዲቀንስ ያደርጋል። ወጪ ኔት ወርዝ እንዲቀንስ ያደርጋል። እሺ የቤተክርስቲያን ገንዘብ አያያዝ ውጤታማ እና ብቁ ከሆነ የሚባክን የገንዘብ መጠን ጥቂት ይሆናል ማለት ነው። ስለዚህ አሁን እንዳልነው ሀብት የተጣራ ሀብታችንን ወይም ደግሞ ኔት ወርዛችንን ወጪዎች የመቀነስ አቅም ስላላቸው ብክነት እንዳይኖር ጥንቃቄ መደረግ አለበት ማለት ነው። ስለዚህ የቤተክርስቲያን ገንዘብ አያያዝ ላይ ውጤታማ እና ብቁ የሆነ አካሄድ የምንከተል ከሆነ በያችን ቤተክርስቲያን ከብክነት እንጠብቃታለን ማለት ነው። ስለዚህ ወደ ቤተክርስቲያን የሚመጣው ገንዘብ ለታሰበለት ዓላማ ወይም ደግሞ ተልእኮ ማከናወን እንዲችል ይረዳዋል ማለት ነው አይደል? ብክነት ከሌለ ቤተክርስቲያን ብዙ ተልእኮ አላት። እነዛን ተልእኮች እንድትደርስ አቅም ይሆናታል ማለት ነው። አለበለዛ ግን ተልእኮ አላት፣ ዓላማው አላት፣ ከገንዘብ እጥረት የተነሳ አቅሟ እንዲደክም ወይም ያሰበችውን እቅድ ያሰበችውን ተልእኮ እንዳታሳካ ያደርጋታል። ይህን በሌላ አባባል ስንገልጸው የቤተክርስቲያን ገንዘብ ለቤተክርስቲያን ተልእኮ ብቻ የሚውል ነው። ዓላማው ቤተክርስቲያን አትራፊ ድርጅት አይደለችም። ልክ እንደ ቢዝነስ ተቋማት ለትርፍ እንደተቋቋሙ ድርጅቶች ገንዘብ ሰብስባ በዛ ገንዘብ ለትርፍ የሚሆን ስራ ሰርታ አትርፋ የምትተዳደር አይደለችም። ቤተክርስቲያን የራሷ የሆነ የክርስቶስን ተልእኮ ዓላማ ይዛ የምትኖር ተቋም ናት። ስለዚህ የሚሰበሰበው የትኛውም ገንዘብ ወይም ወደ ቤተክርስቲያን የሚመጣ የትኛውም ገንዘብ ዓላማው የቤተክርስቲያኗን
ተልእኮ ለመፈጸም የሚውል ነው። የቤተ ክርስቲያን ገንዘብ አያያዝ ውጤታማና ብቁ ነው ብለን የምንፈርጀው ደግሞ አንዱና ዋነኛው መንገድ ቤተ ክርስቲያን የሰበሰበችውን ገንዘብ ለአሰበችው ዓላማና ተልእኮ ስታውል ብቻ ነው። ስለዚህ እንግዲህ ብዙ ነገር በተለይ በዘመናችን ብዙ ነገር ልናነሳ እንችላለን። እውነት የቤተ ክርስቲያን ገንዘብ ለቤተ ክርስቲያን ተልእኮ ብቻ እየዋለ ነው ወይ? ግለሰቦች ለግል ዓላማቸው እየተጠቀሙ ነው? እግዚአብሔር ያውቃል። መሆን ያለበት ግን ወይም ደግሞ መመዘኛው ቤተ ክርስቲያን የሰበሰበችውን ገንዘብ እግዚአብሔር ለሰጣት ዓላማና ተልእኮ ማዋል ስትችል ብቻ ነው። ስለዚህ ይሄ በዚህ መልኩ ያለች ቤተ ክርስቲያን ካለች የገንዘብ አያያዟ ውጤታማ ነው ማለት እንችላለን። ሌላው ደግሞ የሚታይ መልካም የሆነ የገንዘብ አያያዝ ያላት ቤተ ክርስቲያን ገቢዋ ትልቅ አውንታዊ ተጽዕኖ አለው። ለምንድነው? ሰዎች በደስታ መስጠት ይፈልጋሉ። ሰዎች በደስታ ለእግዚአብሔር ቤት ሲሰጡ ቤተ ክርስቲያን ባላት የገንዘብ አያያዝ የምትታማ ከሆነ ታማኝ ካልሆነች ሰዎች ለዛች ቤተ ክርስቲያን በደስታ ለመስጠት ፍላጎት ያጣሉ። ግን የሚያዩት ነገር በሰጡት ገንዘብ በሰጡት ስጦታ ቤተ ክርስቲያን የታሰበውን ዓላማና ተልእኮን የምትፈጽምበት ከሆነ ግን ሰዎች በደስታ ለቤተ ክርስቲያን ለመስጠት ይነሳሳሉ። ስለዚህ ሰዎች ለቤተ ክርስቲያን ለመስጠት የሚነሳሱት ግልጽ የሆነና መልካም የሆነ የገንዘብ አያያዝ መኖሩን ሲያረጋግጡ ነው። አለበለዚያ ወደ ምን ይመጣሉ ማለት ነው? ገንዘቤን እሰጣለሁ ግን በገንዘቤ ምን እየተደረገ እንደሆነ ስለማላቅ የሚል አመለካከትና ወደ ኋላ ከመስጠት እንዲያፈገፍጉ ያደርጋቸዋል ማለት ነው። የቤተ ክርስቲያን ገንዘብ አያያዝ ብቁና ውጤታማ መሆኑ የሚለካው ቤተ ክርስቲያን ባንክ ባከማቸችው ገንዘብ መጠን ወይም ባፈራችው ንብረት መጠን አይደለም። ቅድም ደጋግመን አንስተናል። ቤተ ክርስቲያን ለትርፍ የተቋቋመ የቢዝነስ ድርጅት አይደለም። ቤተ ክርስቲያን በሰበሰበችው ገንዘብ ብዙ ሀብቶችን እንዳፈራች እና ያ ውጤታማ እንዳደረጋት የምታስብ ከሆነ ስህተት ነው። ይህ የቢዝነስ ድርጅቶች ዋና ዓላማቸው ነው፣ ለትርፍና ሀብታቸውን ለማሳደግ ስለተቋቋሙ ማለት ነው። የቤተ ክርስቲያን ዋና ትኩረት ክርስቶስ የሰጣትን ተልእኮ መፈጸም ነው። ስለዚህ በቤተ ክርስቲያን ውስጥ ውጤታማ የገንዘብ አያያዝ የሚለካው ተልእኮን ለመፈጸም የተጠቀመችበት የገንዘብ መጠን አንፃር። እሺ ቤተ ክርስቲያን ምን አይነት ገንዘቦችን ነው የምትቀበለው ወይም ደግሞ አይነታቸው ምን አይነት ነው የሚለውን የመጀመሪያው መባ ነው። መባ መሰብሰብ ነው። ወደ ቤተ ክርስቲያን የሚመጣው አንዱ የገንዘብ ምንጭ በመባ የሚሰበሰብ ነው። የመባ ስጦታ ከአምልኮ ክፍሎች እንደ አንዱ ሊቆጠር ይገባል። ልክ በአምልኮ ጊዜ የምንሰበስበው የገንዘብ ሌላ ጊዜ ከምንሰበስበው የገንዘብ ለየት የሚያደርገው በዚህ ጊዜ ህዝቡ የሚሰጠው ገንዘብ ለእግዚአብሔር ለአምላካቸው ያላቸውን ፍቅርና መታዘዝ የሚያሳዩበት መንገድ መሆኑ ነው። ያው በቤተ ክርስቲያን ውስጥ በተለያየ አይነት ሁኔታ ገንዘብ ይሰበሰባል። ለብዙ አይነት ለህንጻ ለመገንባት ሊሆን ይችላል፣ ለቤተ ክርስቲያኒቷ መሬት ለመግዛት ሊሆን ይችላል የመሳሰሉትን። መባ ግን ሰዎች ብዙ ጊዜ በአምልኮ ጊዜ ሰዎች ለእግዚአብሔር ያላቸውን ፍቅር የሚገልጹበት አንዱ የአምልኮ መንገድ ነው። ታዲያ መባን ቤተ ክርስቲያን ውስጥ መሰብሰብ ያለበት ማን ነው? ብዙ ጊዜ መባ መቀበል እንደ ቀላል ጉዳይ ሊቆጠርና ማንንም ሰው እንዲሰበስብ ሊደረግ ይችላል ቤተ ክርስቲያን ውስጥ።
የመባ ዕቃውን ማንም ሰው ሊያስተላልፍ ይችላል የተለያየ ሙያ የሚጠይቅ የተለየ ሙያ የሚጠይቅ ተደርጎ ስለማይታሰብ ማለት ነው ቤተክርስቲያን ውስጥ መባን መሰብሰብ የተለየ ሙያ ተደርጎ ስለማይታሰብ ማንም ሰው የመባ ዕቃውን ሊነካ ይችላል ሊያስተላልፍ ይችላል በዚህ መልኩ ሊሰበሰብ ይችላል ነገር ግን መባ ለእግዚአብሔር የሆነ ለሚሰጠው ህዝብ ልዩ ትርጉም እንደሚሰጥ ከተገነዘብን ማንም ሰው ሊሰበስበው አይችልም ስለዚህ ቤተክርስቲያን መባን እንዲሰበስብ ከምትወክላቸው ሰዎች ታማኝ ኃላፊነት የሚሰማቸው ሰዎች መመደብና የተሰበሰበውን ገንዘብ በስርዓት በጥንቃቄ መጠበቁን ማረጋገጥ ያስፈልጋል ገንዘብ ነውና በቀላሉ እንዲሰረቅ በቀላሉ እንዲጠፋ ምክንያቱም አይተን ከሆነ ቤተክርስቲያን ውስጥ በአምልኮ ጊዜ የሚሰበሰብ ገንዘብ ነው ስለዚህ እዛ አምልኮ ውስጥ የተካፈለ ሰው ሁሉ ክርስቲያን ነው ሁሉ እግዚአብሔርን ይፈራል ማለት አንችልም ቤተክርስቲያን ደግሞ ይሄ ገንዘብ የተረፈው ይትረፍ የተሰረቀው ይተሰረቅ ብላም ደግሞ መተው የለባትም ለምን የሚሰጥ ሰው ካለው ነገር ነው ለእግዚአብሔር አገልግሎት እንዲሆን በደስታ በፍቅር የሚሰጠው ያ ነገር ለታሰበለት ዓላማ መዋል አለበት ስለዚህ መባን የሚሰበስቡ ሰዎች ታማኝ ኃላፊነት የሚሰማቸው በጥንቃቄ ያንን የቤተክርስቲያን ገንዘብ ቆጥረው የሚያስረክቡ መሆን አለባቸው የመባን አሰባሰብ ሂደት ሊረዳ የሚችል መርሆች አሉ እነዚህን መመሪያዎችን አንድ በአንድ እንመለከታለን የመጀመሪያው መመሪያ በአስተናጋጅ ወይም ዲያቆናት መሰብሰብ ወይም ደግሞ ዲያቆናትን ወይ አስተናጋጆችን ለዚህ ተግባር መወከል ለአስተናጋጅነት የሚመደቡ ወገኖች ወይም ሰዎች በቤተክርስቲያኑ ሰዎች ዘንድ ተቀባይነት ያላቸው መጽሐፍ ቅዱሳዊ የዲያቆናት መመዘኛን የሚያሟሉ ወገኖች መሆን አለባቸው ስለዚህ ቤተክርስቲያን እንዳስተናጋጅነት ወይም ዲያቆናት የሚወከሉ ሰዎች አንደኛ በምእመኑ ዘንድ ተቀባይነት ያላቸው በሌላ ቋንቋ ምን ማለት ነው ጥሩ ምስክርነት ያላቸው የሚወደዱ ጥሩ ምስክርነት ያላቸው ሰዎች በመጽሐፍ ቅዱስም ደግሞ መመዘኛ መጽሐፍ ቅዱስ ላይም በተቀመጠው መመዘኛውን ማሟላት የሚችሉ ሰዎች መሆን አለባቸው በአስተናጋጅነት የተመደቡ ወገኖች በህዝቡ ዘንድ ተቀባይነት የሌላቸው ከሆኑ የቤተክርስቲያን የመባ ገቢ እጅግ ሊጎዳ ይችላል ይሄ እንደ ትምርት እዚህ እንማረው እንጂ ብዙዎቻችን መባን ይሰርቃል ብለን ምናማቸው ሰዎች አሉ በየቤተክርስቲያኖቻችን አይደል ስለዚህ እንደናዛ አይነት ሰዎች አስተናጋጅ ሆነው መተው መባን የሚሰበስቡ ከሆነ ምእመኑ በደስታ ለእግዚአብሔር አይሰጡም ለምን ጥሩ ምስክርነት ስለሌላቸው ስለዚህ የቤተክርስቲያን ገቢ በዚህ ምክንያት ይቀንሳል ማለት ነው እና ጥንቃቄ የሚፈልግ ጉዳይ ነው አስተናጋጆችን ስንመድብ ጥንቃቄ የሚፈልግ ጉዳይ ነው ሌላው ለአስተናጋጆች በቂ የሆነ ስልጠና ሊሰጣቸው ይገባል እንዲሁም ለአገልግሎት የተመደቡበት ቀን አስቀድመው ሊነገራቸው በጸሎት ተዘጋጅተው ሊመጡ ይገባል ስለዚህ አንደኛው መመሪያ ይህ ነው ማለት ነው አንደኛው መመሪያ ስለ አስተናጋጆች ወይም ደግሞ ዲያቆናቶች መሆን ሲመረጡ ማሟላት ያለባቸው መመዘኛ ማሟላት የሚችሉ በሰዎች ዘንድ ተቀባይነት ያላቸው መሆን አለባቸው ሌላው ደግሞ ቤተክርስቲያን ለመረጠቻቸው አስተናጋጆች በቂ የሆነ ስልጠና ትምህርት እንድትሰጥ ይጠበቃል ሌላው ያስተናጋጅ አስተባባሪዎች አስተናጋጆች የመባውን ገንዘብ ሲቆጥሩ በአምልኮ እንዳያመልጣቸው ቆጥረው ከአምልኮ ሰዓት በኋላ እንዲሆን ቆጠራው ከአምልኮ ሰዓት በኋላ እንዲሆን ቢያደርጉ ይመረጣል ብዙ ጊዜ አስተናጋጆች አምልኮን አቋርጠው ከመባ በኋላ መባ ለመቁጠር ይወጣሉና የተሰበሰበውን ገንዘብ ለመቁጠር ይወጣሉና
እንደዛ ከሚሆን የአስተናጋጆች አስተባባሪዎች ይህን ተግባር ወይም ደግሞ ገንዘቡን ለመቁጠር አምልኮ አቋርጠው ከሚወጡ ይልቅ አምልኮውን ጨርሰው ከአምልኮ በኋላ የተሰበሰበውን ገንዘብ እንዲቆጥሩ ማድረግ ያን ስናደርግ ግን የተሰበሰበው ገንዘብ ሊጠፋ የማይችልበት ቦታ ላይ መቀመጥ ወይም መጠበቅ አለበት ሌላው መመሪያ የመባ ዕቃ ምን መሆን አለበት በቂ ቁጥር ያላቸው የመባ ዕቃዎች አስቀድመው መዘጋጀት አለባቸው አስተናጋጆችም ቦታቸውን አውቀው በየቦታቸው ሆነው አገልግሎቱን መፈጸም ይጠበቅባቸዋል እነዚህ ዕቃዎች የሚቀመጡበትን ቦታ አስተናጋጆች አውቀው ይህ አገልግሎት ወይም የአምልኮ ሲፈጸም አስተናጋጆች እነዛን ዕቃዎች በቀላሉ አግኝተው መባ መሰብሰብ ይኖርባቸዋል ይህንን ሥርዓት የማስያዝ ኃላፊነት ያስተባባሪዎች ያስተናጋጆች አስተባባሪ ኃላፊነት መሆን አለበት የመባ ዕቃው በጣም ውድ ያልሆነ እና በአካባቢያችን ከሚገኙ ነገሮች የሚሰራ ቢሆን ይመረጣል የመባ ዕቃ ከብረት ወይም ከእንጨት የተሰራ ከሆነ ደግሞ ብዙ ጊዜ ሳንቲም የመሳሰሉ ነገሮች ወደ መባው ሲገባ ድምጽ እንዳይረብሽ ከውስጥ ጨርቅ ነገር ቢኖር ያንን የድምጽ ብክነት ይቀንሳል ማለት ነው ሌላው መመሪያ መባውን ቆጥሮ አስተማማኝ በሆነ ሁኔታ ማስቀመጥ መባውን ቆጥሮ አስተማማኝ በሆነ ሁኔታ ማስቀመጥ የአምልኮ ሰዓት እስኪያበቃ ድረስ የገንዘብ ተቆጥሮ የሚቀመጥበት ክፍል ከሌለ አስተናጋጆቹ ሁሉ ሰው ማየት በሚችልበት መድረኩ ፊት ለፊት እንዲያስቀምጡ መመሪያ ሊሰጣቸው ይገባል ስለዚህ ቦታ ካለው ቤተክርስቲያኗ ያዘጋጀችው ገንዘቡ የማይጠፋበት ወይም ደግሞ ሊሰረቅ የማይችልበት መጠበቅ የሚችልበት ክፍል ካለ እዛ አምልኮ እስኪያልቅ ድረስ ያንን ገንዘብ ሰብስቦ እዛ ማስቀመጥ ከአምልኮ በኋላ መቁጠር እንደዚህ አይነት ምቹ ስፍራ ከሌለ ግን ይህንን ነገር ከስርቆትና ከጥፋት ለመጠበቅ የተሻለው ምርጫ የሚሆነው የተሰበሰበውን መባ አምልኮ እስኪያልቅ ድረስ መድረኩ ፊት ለፊት ማስቀመጥ ለምን የሁሉም እይታ ወደ መድረኩ ስለሆነ ማንንም ይህን ገንዘብ ለመስረቅ ወይም ሌላ ነገር ለማድረግ ምቹ ስላልሆነ ማለት ነው የተለየ ክፍል ካለ ይህን ለማድረግ የተለየ ክፍል ካለ ለሁለት ወይም 3 አስተናጋጆች ኃላፊነት ተሰጥቶ እስኪቆጠር ድረስ እንዲጠብቁ ማድረግ ይቻላል የአምልኮ ሰዓት እንዳበቃ የተመደበው ሰው ገንዘቡን ቆጥሮ ማስረከብ አለበት ገንዘቡ ሲቆጠር ከሁለት ሰዎች በላይ መኖር አለባቸው ለምንድነው በቀላሉ ሰዎች በብዙ ድካም ውስጥ ስላሉ ለአንድ ሰው ብቻ ኃላፊነት የምንሰጥ ከሆነ በደከመ ጊዜ በቀላሉ የቤተክርስቲያንን ገንዘብ በድፍረት ለመውሰድ ተግባር ሊፈጽም ስለሚችል ሁለትና ከዛ በላይ ሰዎች ካሉ አንዱን ፈርቶ አንዱ ለአንዱ ሲል ይህንን ተግባር ላይ ያደርጉ ስለሚችሉ ገንዘብ የቤተክርስቲያን ገንዘብ ወይም ደግሞ የተሰበሰበው መባ ሲቆጠር ሁለትና ከዛ በላይ ሰዎች በጋራ ቢሆኑ ጥሩ ነው ከተቆጠረ በኋላ በተዘጋጀው ፎርም ላይ የገንዘቡን መጠን መሙላት መፈረምና ለሚመለከተው ክፍል ማስረከብ ይፈልጋል ደግሞ ይሄ ሌላኛው ተግባር ነው ገንዘቡን ቆጥሮ የገንዘቡን መጠን ተስማምቶ ፈርሞ ለሚመለከተው ክፍል ማስረከብ አሁንም ገንዘቡ ወደ ባንክ የሚገባ ከሆነ ባንክ እስኪገባ ድረስ በቂ የሆነ ጥንቃቄና ጥበቃ ማድረግ ያስፈልጋል ይሄ ሁሉ ያወራን ያለነው እንግዲህ ቤተክርስቲያን በቂ የሆነ ወይም ደግሞ ብቁ የሆነ የገንዘብ አስተዳደር እንዲኖራት ሌላኛው መመሪያ
በፖስታ የሚሰጡ ስጦታዎች አሉ። ስጦታው በፖስታ የሚሰጥ ከሆነ ሁለት ወይም ከዛ በላይ ባሉበት ያንን ፖስታ መክፈት ያስፈልጋል። ሌላኛው ደግሞ ፖስታው ላይ የተጻፈ የገንዘብ መጠን ካለ ፖስታው ላይ የተጻፈ የገንዘብ መጠንና ፖስታው ውስጥ የተቀመጠውን የገንዘብ መጠን ተመጣጣኝ ወይም ደግሞ የተሳሳተ ነው አይደለም የሚለውን መለየት ያስፈልጋል። እነዚህ እንግዲህ ለገንዘብ አያያዝ የሚረዱ መመሪያዎች ናቸው ማለት ነው። ወይም ደግሞ አንዱ ገቢ ለቤተ ክርስቲያን አንዱ ገቢ መባ ነው። ይህ መባ በተሳካ ሁኔታ እንዲሰበሰብ የሚያደርጉ መመሪያ ናቸው። ለዚህ ብቁ የሆኑ አስተናጋጆችን ወይም ዲያቆናትን መመደብ ብቁ የሚያደርጋቸው ምንድነው የሚለውን ተመልክተናል። ሌላው ስለ መባ ዕቃ ነው። መባ ዕቃ የሚቀመጥበት ቦታና የመባ ዕቃ ለአሰባሰብ ምቹ የሆነ እንዲሆን ማድረግ። ሶስተኛው ደግሞ መባውን ቆጥሮ አስተማማኝ በሆነ ሁኔታ ማስቀመጥ ነው። አራተኛ በፖስታ የሚመጡ ገቢዎች ወይም መባዎች ካሉ እነሱን ብዙ ሰው ባለበት መክፈት ወይም ሁለት እና ከዛ በላይ በሆኑ ሰዎች ፊት መክፈት እና ገንዘቡ ፖስታው ላይ ከተጻፈው መጠን ጋር አመዛዝኖ መሰብሰብ ወይም መመዝገብ ይፈልጋል ማለት ነው። እሺ ሌላኛው የምናነሳው ሐሳብ በገንዘብ ስጦታ የሚያገለግሉ ግለሰቦችን መመዝገብ ያስፈልጋል። በገንዘብ ስጦታ የሚያገለግሉ ግለሰቦችን በመዝገብ ላይ መመዝገብ ያስፈልጋል። ይህ እንዴት ነው? በገንዘባቸው ቤተክርስቲያንን የሚያገለግሉ ግለሰቦች በጥንቃቄና በተገቢ ሁኔታ መመዝገብ ብዙ ጠቀሜታዎች አሉት። አንደኛው ቤተክርስቲያን እነዚህን ግለሰቦች በአመቱ መጨረሻ ህዝቡ ፊት ለማመስገን ለመባረክ ምቹ ሁኔታ ይፈጥራል። ሁለተኛው ደግሞ ለኦዲት እንደ ተጨማሪ መረጃ ያገለግላል ማለት ነው። ያው ምን ያክል ገንዘብ ከግለሰቦች እየተሰበሰበ እንደሆነ በምዝገባ የተያዘ ከሆነ በመጨረሻ ለኦዲት እንደ መረጃ የሚጠቅም ነገር ስለሆነ ማለት ነው። ነገር ግን መዝገቡ የሚመለከታቸው የቤተክርስቲያን መሪዎች ከሚያገኙት ውጪ ለሁሉም የሚታይ ቦታ ላይ መቀመጥ የለበትም። ለምንድነው? ስለመስጠት መርሆች ያወራን ስለነበረ ሰዎች ለታይታ አይደለም የሚሰጡት ብለናል፣ ለእግዚአብሔር ነው የሚሰጡት። ስለዚህ በቀላሉ ያንን መረጃ ማንኛውም ሰው የሚመለከት የሚያይ ከሆነ እንትና እንደዚህ ሰጠ እየተባለ ለሰዎች ስለዚህ የሚሰጠውም ሰው ደስተኛ ላይሆን ይችላል፣ ትክክልም አይደለም። ስለዚህ መዝገቡ ጥሩ በሆነ ሁኔታ መቀመጥ ወይም ደግሞ ማንኛውም ሰው ሊያገኘው በማይችለው መልኩ መቀመጥ ይኖርበታል ማለት ነው። እሺ ቀጣይ ክፍላችን ላይ በጀት እንዴት እንደሚሰራ የበጀት አሰራሮችን እናያለን። ለዛሬ ግን በዚህ ላይ እናበቃለን። እስካሁን ከኔ ጋር ያየን የቆየነው የገንዘብ አሰባሰብ እና አስተዳደር ፖሊሲዎችን ነው ያየነው። ስለዚህ በጣም በዋናነት አሁንም ደጋግሜ የምለው ቤተክርስቲያን ለትርፍ የተቋቋመች ድርጅት ስላልሆነች የሰበሰበችውን ገንዘብ ወይም በእጇ ላይ ያለውን ሀብት እግዚአብሔር ከሰጣት ክርስቶስ ከሰጣት ተልእኮና ዓላማ ጋር ለማሳካት የምትጠቀምበት መሆን አለበት። ይህ ደግሞ የሚሆነው መልካም የሆነ ወይም ደግሞ ብቁ የሆነ የገንዘብ አስተዳደርና አያያዝ ሲኖር ነው። ይህ በሌለበት ሁሉ የቤተክርስቲያን ሀብት የቤተክርስቲያን ገንዘብ በቀላሉ እንዲባክን በቀላሉ እንዲጠፋ ምክንያት ስለሚሆን ማለት ነው። ስለዚህ መልካም የሆነ የገንዘብ አያያዝ አስተዳደር እና አሰባሰብ ቤተክርስቲያን መተግበር አለባት፣ መጠቀም አለባት። እነዚህ የገንዘብ አሰባሰብ አያያዝ የምንለው ነገር ደግሞ 4 ዋና ስራዎች በውስጡ እንዳለ አይተናል። ዋናው ገንዘብ መሰብሰብ ነው። ይሄ መጀመሪያው ስራ ነው።
ሁለተኛው መመዝገብ ነው። ሶስተኛው የበጀት አሰራር ሂደት ነው። አራተኛው ደግሞ ወጪ ነው። ስለዚህ የታቀደውን ወይም ደግሞ በጀት ላይ የያዝናቸውን ወጪዎች ተግባራዊ ማድረግ፣ ወጪን መቆጣጠር፣ እነዚህ አራቱ የገንዘብ አስተዳደር ስራዎች ናቸው ማለት ነው። ሌላው አንዱ ገቢ ለቤተ ክርስቲያን መባ ስለሆነ ይህ መባ በአምልኮ ጊዜ የሚሰጥ ስጦታ ነው። ስለዚህ ይህን መባ ለመሰብሰብ የምንከተላቸውን መመሪያዎች አይተናል። በመጀመሪያ አስተናጋጆች ወይም ዲያቆናት ስለሚሰበስቡ እነዚህ ዲያቆናት ታማኝ የሆኑ በመጽሐፍ ቅዱስ በተቀመጠው መሰረት መመዘኛውን የሚያሟሉ ተሆነው መመረጥ አለባቸው እና የመባ ዕቃ ነው ሌላ ያነሳነው መመሪያ። ስለመባ ዕቃ ደግሞ በመባ መሰብሰብ ጊዜ ላይ በቀላሉ የሚገኝ ቦታ ላይ ማስቀመጥ፣ የዕቃውን አይነት ደግሞ በጣም ውድ ባልሆነ ዕቃ የተሰራ ከድምጽ ብክለት ደግሞ ለመከላከል በውስጡ ጨርቅ ነገር ቢኖረው፣ ምክንያቱም ሰዎች ሳንቲም ነክ የሆኑ ነገሮችን መባ ውስጥ የሚያስገቡ ከሆነ ጨርቁ ድምጹ በቀላሉ እንዳይረብሽ ስለሚያደርግ። ሌላው ደግሞ መባውን ቆጥሮ ለሚመለከተው ክፍል በታማኝነት ማስረከብ ነው። አራተኛ በፖስታ የሚመጡ ስጦታዎች ወይ መባዎች ካሉ እነሱን እንዲሁ በታማኝነት ከፍቶ ቆጥሮ ማስረከብን በውስጡ ይይዛል ማለት ነው። አሁን መጨረሻ ላይ ያየነው በገንዘባቸው ቤተክርስቲያንን በቋሚነት የሚያገለግሉ ሰዎች ካሉ እነሱን መዝግቦ መያዝና በአመት አንዴም ቢሆን እነዚህን ሰዎች መባረክ ቤተክርስቲያን ያስፈልጋል ማለት ነው። ቀጣይ ስለ በጀት በጥልቀት እንማራለን። የዛሬውን ክፍል በዚህ እንጨርሳለን። እግዚአብሔር ይባርካችሁ።